ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም የተለያዩ ሊቨርፑል በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታቸው ጉዳዮች እንግዲህ ኢንተር ሚላን ቨርጂል ቫን ዳይክን ይፈልጋል እየተባለ ይገኛል። እንደዚሁም ዋታሬ እንዶ በ3 የፕሪሚየር ሊግ ክለቦችም እይታ ውስጥ ገብቷል። በተጨማሪም ደግሞ ፋብሪዚዮ ሮማኖ በሉዊስ ዲያዝ ዙሪያ ያነሳው ነጥብ አለ። ያንን ምን መለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ሊቨርፑል ከኤሲ ሚላን ጋር የወዳጅነት ጨዋታ ሊያደርግ ነው። ይህም የሚሆነው እንግዲህ በቅድመ ውድድር ዝግጅት ላይ ነው። እንደሚታወቀው ሁሉ ጊዜም እንግዲህ ቲሞች ወደ ተለያዩ ሀገራት እየሄዱ የቅድመ ውድድር ዝግጅታቸውን ያደርጋሉ። ሊቨርፑልም እንግዲህ በመጪው ክረምት ወደ ሆንግ ኮንግ ይሄድና ከኤሲ ሚላን ጋር የሚገናኝ ይሆናል። ይህ ጨዋታ እንግዲህ የሚደረገው ጁላይ 26 ወይም ደግሞ በእኛ ቀን አቆጣጠር እንግዲህ ሐምሌ 19 ቅዳሜ ቀን የሚውል ይሆናል። ይህም ጨዋታ እንግዲህ የሚደረገው ሆንግ ኮንግ ውስጥ በተገነባው አዲሱ ስቴዲየም ኪታክ ስቴዲየም ይሆናል። ይህ ጨዋታ እንግዲህ በሊቨርፑልና በኤሲ ሚላን መካከል የሚደረገው ጨዋታ እንግዲህ በዚህ ስቴዲየም ላይ የሚደረግ የመጀመሪያው ጨዋታ ይሆናል። በዚህም ጨዋታ ላይ እንግዲህ የሊቨርፑል አሰልጣኝ አርነ ስሎት ባለፈው ክረምት እንዳደረጉትም በዚህኛው ጨዋታ ላይ እንግዲህ የተለያዩ ተጫዋቾችን ይጠቀማሉ ተብሎ ነው የሚጠበቀው። በተለይ ደግሞ አዳዲስ ተጫዋቾች የሚመጡ ከሆነ በዚህ ጨዋታ ላይ ልንመለከታቸው እንችላለን። ሌላኛው የምንመለከተው ጉዳይ ደግሞ ፋብሪዚዮ ሮማኖ ስለ ሉዊስ ዲያዝ ያነሳው ነጥብ ይሆናል። ፋብሪዚዮ ሮማኖ እንግዲህ እንደሚታወቀው በዝውውር ዜናዎች ላይ በተለይ ደግሞ በጣም ስሙ የገነነ ጋዜጠኛ ነውና በሉዊስ ዲያዝም በኩል እንግዲህ የሰጠው አስተያየት አለና ፋብሪዚዮ ሮማኖ እንደተናገረው ከሆነ እንግዲህ በዚህ ሰዓት ምንም አዲስ ነገር የለም ብሏል። በርግጥ ጃንዋሪ ዝውውር መስኮት ላይ እንግዲህ የተለያዩ ክለቦች እሱን ፈልገው ነበር። ከሳውዲም የመጡ አሉ፣ እንደዚሁም ደግሞ ከአውሮፓም የተለያዩ ክለቦች እሱን ፈልገውት ነበር። ነገር ግን ምንም አዲስ ነገር የለም ብሏል እና እንደኔ እንዳለኝ መረጃ ከሆነ እንግዲህ በሊቨርፑል በኩልም እንግዲህ ስለ አዲስ ኮንትራት ስለማራዘም ምንም አዲስ ነገር የለም ብሏል። ምንም የተነጋገሩት ነገር የለም፣ ኮንክሪት የሆነ ነገር የለም ብሏል። ስለዚህም እንግዲህ ቀጣይ ወራቶች ላይ እንግዲህ የሚፈጠረውን ነገር የምንመለከት ይሆናል። በዚህ በሚመጣው የክረምት የዝውውር መስኮት እንግዲህ ሊቨርፑሎች ያቆዩታል፣ ኮንትራቱን ያራዝሙለታል ወይስ ይሸጡታል የሚለውን ነገር እንግዲህ ሲደርስ የምንመለከተው ይሆናል። ነገር ግን በጃንዋሪ ዙር መስኮት እንግዲህ ቀደም እንዳልኳችሁ ከተለያዩ ክለቦች እንግዲህ ሉዊስ ዲያዝን ፈልገው መተው ነበረ። ነገር ግን እሱም ከሊቨርፑል መውጣት አልፈለገም ነበረ። ሊቨርፑሎችም ደግሞ ሊሸጡት አልፈለጉም ነበረ። ስኳዱን መበተን አልፈለጉም ወይም ደግሞ ያለውን ነገር እንግዲህ መረበሽ ስላልፈለጉ መሸጥ አልፈለጉም ብሏል። ነገር ግን ከተለያዩ ክለቦች ፍላጎት ነበራቸው ብሏል። በተጨማሪ ማያይዞ ምንድነው ያለው በዚህ ሰዓት እንግዲህ በጭምጭምታ ደረጃ ነው ያለው። ነገር ግን ያለው ፊሊንግ ምንድነው ዲያዝም ኑኔዝም ከሊቨርፑል ሊለቁ የሚችሉበት ቻንስ አለ ተብሎ ነው የሚጠበቀው። በእርግጥ እስካሁን ድረስ የተረጋገጠ ነገር የለም። ነገር ግን ሊለቁ የሚችሉበት ቻንስ ስላለ ያንን ነገር እንግዲህ በጥብቅ መከታተል ያስፈልጋል ብሏል። በተጨማሪ ምንድነው ያለው አንዳንድ ዘገባዎች እንግዲህ ሉዊስ ዲያዝን ከአርሰናል ጋር የሚያገናኙት ነገር አለ። በኔ በኩል እንግዲህ በዚህ ዙሪያ ምንም ነገር የለም፣ የሰማሁትም ነገር የለም ብሏል። ነገር ግን ሲዝኑ ካለቀ በኋላ የዝውውር መስኮቱ ሲከፈት ግን ምን ሊፈጠር እንደሚችል እንግዲህ መከታተል ነው ብሏልና ምናልባትም እንግዲህ ሊቨርፑል ሁለቱንም ሊያጣ የሚችልበት ቻንስ አለ ነው እያለ ያለውና ከዚህ በፊትም እንግዲህ የተለያዩ ዘገባዎችን ስንመለከት ዳርዊን ኑኔዝ የመውጣት ቻንሱ የሰፋ ነው ተብሏል። ኑኔዝም መውጣት ይፈልጋል፣ እንደዚሁም ደግሞ የሱ ፍቅረኛ የሆነችው ራሱ ከሊቨርፑል እንዲወጣ ትፈልጋለች ነው የሚባለው። እንደውም አንድ ዘገባ ወደ ሳውዲም እንዲሄድ ትፈልጋለች እያለ ነበር። ምክንያቱም ወደ ሳውዲ ሲሄድ እንግዲህ በጣም ከፍተኛ ደሞዝ ነው የሚከፈለውና ምናልባት ያንን ነገር ለመጠቀም አስበውም ሊሆን ይችላል። የዲያዝ ነገር ግን 50-50 ነው። ሊወጣ የሚችልበት ሁኔታ አለ፣ በሊቨርፑል ሊቆይም የሚችልበት ሁኔታ አለ። ምናልባት ሊቨርፑል እንግዲህ የሚያሳልፈውን የዝውውር መስኮት ተመልክተን ነው ያን ነገር ልንወስን የምንችለው። ምክንያቱም እንግዲህ ከሊቨርፑል ብዙ የሚወጡ ካሉና ብዙ የሚመጡ ካሉ የቲሙን ስነልቦና ሊያውኩ ስለሚችሉ ምናልባት ዲያዝ ከሊቨርፑል ላይ ወጣ የሚችልበት ቻንስ ሊኖር ይችላል። ምክንያቱም አሰልጣኞች እንግዲህ ብዙ ተርኖቨሮች እንዲኖሩ አይፈልጉም። በተለይ ደግሞ በትልቅ ክለቦች ላይ ብዙ ተጫዋቾች መጥተው ብዙ ተጫዋቾች እንዲመገቡ አይፈልግም። ምክንያቱም ያ ነገር የቲሙን ስፒሪት ይረብሻል። እንደዚሁም ደግሞ አሰልጣኙም እንግዲህ እነዚህ የመጡትን ተጫዋቾች ከነበሩት ተጫዋቾች ጋር እንግዲህ ለማዋሃድ ብዙ ጊዜ ይፈጅባቸዋል። እንደውም
ከዚህ በፊትም እንግዲህ በተለያዩ አሰልጣኞች እንደተመለከቱን አንድ ተጫዋች ሲመጣ ራሱ ወደዛ ቡድን ውስጥ ለመግባት እንግዲህ ረጅም ጊዜያቶች የሚፈጅበት ጊዜ አለ። አሁን ለምሳሌ አንዲ ሮበርትሰን በፋቢኒዮ እንደዚሁ በሊቨርፑል በክሎፕ ከፈረሙ በኋላ እንግዲህ ረጅም ጊዜ ፈጅቶባቸዋል ወደ ዋናው ቲም ለመግባትና እንደዚህ አይነት ብዙ ተጫዋቾች ሲመጡ ደግሞ ያን ነገር ለማድረግ አስቸጋሪ ስለሚሆን ምናልባት ብዙ ወጪና ብዙ ገቢ ካለ ዲያዝ በሊቨርፑል ሊቆይ የሚችልበት ቻንስ አለ ብዬ ነው የማስበው። ሌላኛው የምንመለከተው ጉዳይ ደግሞ የዋታሩ ኤንዶን የሚመለከት ይሆናል። ዋታሩ ኤንዶ እንግዲህ እንደሚታወቀው ወደ ሊቨርፑል ከመጣ በኋላ ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበር። በተለይ ደግሞ በክሎፕ ስር የተሻለ እንቅስቃሴን ማድረግ ችሏል። በአሰልጣኝ አርነ ስሎት ስር ብዙ የመጮቻ እድል እያገኘ አይደለም። እንደውም ያለፉትን ጥቂት ጨዋታዎች እንግዲህ ተቀይሮ እየገባ ጨዋታዎችን እየጨረሰ ነው የሚገኘው። ነገር ግን ሙሉ ለሙሉ እምነት የተጣለበት ተጫዋች አይደለም። ሲገባ ግን ማለት ነው ያለውን ሁላ የሚሰጥ ተጫዋች ነው። እንደውም በተደጋጋሚ በአሰልጣኝ አርነ ስሎት ራሱ ሲሞገስ ተመልክተናል። በጣም የሚደንቅ ሜንታሊቲ ያለው ተጫዋች ነው። ነገር ግን ብዙ የመጮቻ እድል ባለማግኘቱ ምክንያት እንግዲህ ምናልባትም ከሊቨርፑል ሊወጡ ከሚችሉ ተጫዋቾች መካከል እንግዲህ አንደኛው እሱ ነውና ከዚህ በፊትም እንግዲህ የተለያዩ ክለቦች እሱ ላይ ፍላጎት እንዳሳዩ እንግዲህ በዚሁ በሚዲያችን እንግዲህ በተደጋጋሚ ሰርቼላችሁ ነበር። እንደውም ያለፈው ጊዜ እንግዲህ ኢንትራ ፍራንክፈርት ምናልባትም ወደ ቻምፒየንስ ሊግ የሚገቡ ከሆነ ኤንዶን ለማስፈረም ጥረት ሊያደርጉ ይችላሉ የሚል መረጃዎች ወጥተው ነበር። በዚህ ሰዓት የወጡት መረጃዎች ደግሞ ካች ኦፍሳይድ እንደተዘገበው ከሆነ እንግዲህ ዋታሩ ኤንዶን 3 የፕሪሚየር ሊግ ክለቦች ፈልገውታል ነው እየተባለ ያለው። እነዚህ ክለቦች ደግሞ ፉልሃም፣ ኢፕስዊች ታውን እና ወልቭስ ናቸው። እነዚህ 3 ክለቦች እንግዲህ ይህን የ32 አመት ተጫዋችን እንግዲህ ለማስፈረም ፍላጎት አሳይተዋል ነው እየተባለ ያለው እና ምናልባትም ሊቨርፑል እንግዲህ በክረምቱ የዝውውር መስኮት ሊሸጡት ይችላሉ ተብሎ ነው እየተጠበቀ ያለው እና ሊቨርፑሎች እስከ 15 ሚሊዮን ፓውንድ አካባቢ ሊጠይቁ ይችላሉ በዚህ ተጫዋች ዙሪያ ነው እየተባለ ያለው። ባለፈው ጃንዋሪ ላይ እንግዲህ እስከ 13 ሚሊዮን ፓውንድ እንደዚሁም በክረምቱም እንደዚህ አይነት ተመሳሳይ ቫልዩ ወጥቶለት ነበር። ነገር ግን ሊቨርፑሎች ሊሸጡት አልፈለጉም። ምክንያቱም እንግዲህ የሱ ቦታ ላይ ሌላ ተጫዋች ስለሌለ ማለት ነው እና ምናልባትም በዚህ በሚመጣው የክረምቱ የዝውውር መስኮት እንግዲህ ሊቨርፑሎች እሱን ሸጠው ምናልባትም ሌላ ተጫዋች ሊያመጡ ይችላሉ ነው እየተባለ ያለው። እንደውም ከኢንትራ ፍራንክፈርት የመሃል ሜዳ ተጫዋች አንደርሰን ጋር ራሱ ስማቸው እየተያያዘ ነው የሚገኘው። በርግጥ ሊቨርፑሎች ብቻ አይደለም ይሄን ተጫዋች የሚፈልጉትም ሌላ የፕሪሚየር ሊግ ክለቦችም እየፈለጉት ይገኛሉ እና ዋታሩ ኤንዶ ከሊቨርፑል ይወጣል አይወጣም የሚለው ነገር እንግዲህ ትልቅ ጥያቄ ነው የሚሆነው በዚህ የክረምት የዝውውር መስኮት። ምክንያቱም እንግዲህ ቀደም እንዳልኳችሁ አሰልጣኝ አርነ ስሎት ብዙ የመጮቻ እድል እየሰጡት አይደለም። ነገር ግን ብዙ የመጮቻ እድል ባይሰጡት ራሱ የሜንታሊቲው ነገር በጣም የሚያስገርም ነው። በጣም ጠንካራ አይምሮ ጥንካሬ አለው። እንደዚሁም ልምድም ራሱ ጥሩ የሚባል ልምድ አለው 32 አመቱ ከመሆኑ አንፃርና ለቀጣይ ወጣት ተጫዋቾች እንግዲህ በጣም ብዙ ነገር መስጠት የሚችል ተጫዋች ነው። ልክ እንደ ሚልነር አይነት ሚና ቢሰጠው እንግዲህ በጣም ጥሩ ነው ብዬ ነው ማስበው። በርግጥ ለሊቨርፑል ጥሩ ሊሆን ይችላል እንደሚለር አይነት ሚና ቢሰጠው። ነገር ግን ከተጫዋቹ ፖይንት ኦፍ ቪው ስንመለከተው ግን ብዙ የመጮቻ እድል ካላገኘ 32 በዚህ ሰዓት እንግዲህ ትልቅ የሚባል አይደለም። እስከ 38 አመትም እየተጫወቱ ስለሆነ እንደውም ሮናልዶ በቅርብ ወደ 40 አመቱም እየደረሰ ነው ያለው ወይም ደርሷል ከሁለት አንዱ ነውና እንደዚህ አይነት ተጫዋቾች እንግዲህ በዚህ ሰዓት ላይ ብዙ የመጮቻ ጊዜን እየተጫወቱ ነው ያሉት። በረጅም አመት እየተጫወቱ ነው ያሉት። ሞድሪችንም 38 አመቱ ነውና ዋታሩ ኤንዶ ያንን ነገር ማድረግ የሚችልበት ሁኔታ አለ። እንደ 6 ቁጥር ብቻ ሳይሆን ተከላካይም ሆኖ መጮት ስለሚችል እንግዲህ ረጅም ጊዜ ሊጫወት የሚችል ተጫዋች ነው። በዛ ላይም ደግሞ ቀደም እንዳልኳችሁ ሜንታሊቲው በጣም የሚገርም ስለሆነ ለሊቨርፑል እንግዲህ በጣም ብዙ ጥቅም መስጠት የሚችል ተጫዋች ነው። ቢቆይ ብዬ ተስፋ አደርጋለሁ። ከዚህ የበለጠም እንግዲህ የመጮቻ እድል ቢሰጠው ብዬ ተስፋ አደርጋለሁ። ነገር ግን እድሜው ደግሞ ሊቨርፑሎች ከሚፈልጉት አንፃር ስንመለከተው ትንሽ የሄደ ይመስላል። በተለይ ደግሞ ከዚህ በፊትም ማይክል ኤድዋርድስ እንግዲህ ሲያደርገው የተመለከትነው አንድ ተጫዋች 30 አመት ከሞላው በኋላ እንግዲህ ብዙ የመጮቻ እድል ስለማይሰጠው ከሊቨርፑል የመውጣት ቻንስ በጣም እየሰፋ ነው የሚሆነው። በርግጥ ሚለር እንግዲህ 36 አመት እስኪያልፈው ድረስ በሊቨርፑል እየተጫወተ ነው የሚገኘው የነበረው እና ምናልባት ልክ እንደዛ ሚና ሊሰጡት የሚችልበት ሁኔታ ሊኖር ይችላል። ነገር ግን አሰልጣኝ አርነ ስሎት ግን ያን ያለ እንደዛ አይነት ሰው አይመስሉኝም። ምክንያቱም ክሎፕ በጣም ታማኝ የሚባል አይነት ሰው ነው። ለተጫዋቾቹ እንግዲህ በጣም ብዙ እድል የሚሰጥ አይነት ሰው ነው። ረጅም አመት እንዲጫወቱ የሚፈልግ አይነት ሰው ነው። በተጨማሪም ደግሞ ከዚህ በፊትም ሲናገር የነበረው እንደዚህ ትልልቅ ተጫዋቾች በቡድኑ ውስጥ ያስፈልጋል ብሎ የሚያምን ሰው ነው። ልምድ ከመስጠት አንፃር ቡድኑን ከመቆጣጠር አንፃር ማለት ነውና ልክ እንደዚህ አይነት ሚና ቢሰጠውና በሊቨርፑል ቤት ቢቆይ ብዬ አስባለሁ። በተለይ ደግሞ ወደ ተከላካይም ራሱ ማውረድም የሚቻል ስለሆነ ቨርሳታይል አይነት ተጫዋችም ስለሆነ ማለት ነው። እንደዚሁም ደግሞ ጥሩ የሚባል እንቅስቃሴንም እያደረገ ነው የሚገኙ ያለፉትን ጥቂት ጨዋታዎች ማለት ነውና ቢያቆዩት በጣም ደስተኛ ነው የሚሆነው። ነገር ግን ደግሞ አሰልጣኝ አርነ ስሎት ገና ቲማቸውን እየገነቡ ስለሆነ እዛ ቦታ ላይ በተለይ ደግሞ ግራቨንበርችን እንግዲህ ያለፉትን ጨዋታዎች ከተመለከትነው በጣም ተዳክመው እየተመለከትነው ያለነውና አሰልጣኝ አርነ ስሎት የሚፈልጉትን አይነት ተጫዋች ቢያመጡ ኖሮ እንግዲህ ምናልባትም እያፈራረቁት ሊጫወቱበት ይችሉ ነበርና ከዛ አንፃር እንግዲህ ምናልባት
ዋታሪው እንዶ የመጨረሻው የውድድር ዘመኑ ላይ ሊገኝ ይችላል ብዬ ነው የማስበው። ሌላኛው የምንመለከተው ጉዳይ ደግሞ ቨርጂል ቫን ዳይክን የሚመለከት ጉዳይ ነው። ቨርጂል ቫን ዳይክ ግን እንደሚታወቀው በሊቨርፑል ቤት ያለው ቆይታ እንግዲህ እየተጠናቀቀ ይገኛል። በርግጥ አሁን ላይ በወጡት መረጃዎች እንግዲህ ሊቨርፑሎች ከሞሐመድ ሳላህና ከቨርጂል ቫን ዳይክ ጋር እንግዲህ ጥሩ የሚባልን ድርድር እያካሄዱ ነው። ምናልባትም በቅርቡ ሊፈርሙ ይችላሉ የሚሉ መረጃዎች ወጥተዋል። ነገር ግን በሊቨርፑል ቤት የማይቆይ ከሆነ እንግዲህ የተለያዩ ክለቦች እሱ ላይ ፍላጎት እያሳዩ ይገኛሉ። በዚህ ሰዓት እንግዲህ ቨርጂል ቫን ዳይክ ላይ ፍላጎት እያሳየው እንግዲህ ኢንተር ሚላን ነው። ይሄንን የዘገበው ደግሞ ካች ኦፍሳይድ ነው። እንደ ካች ኦፍሳይድ ዘገባ እንግዲህ ሊቨርፑሎች ቨርጂል ቫን ዳይክን የማያቆዩት ከሆነ ወደ ጣሊያን መጥቶ ለኢንተር ሚላን እንዲጫወት ይፈልጋሉ ነው እየተባለ የሚገኘው። በተለይ ደግሞ የቨርጂል ቫን ዳይክ እንግዲህ በጣም ብዙ ጥንካሬ ያለው ተጫዋች ነው። ምንም እንኳን 33 ዓመቱ ላይ ቢደርስም ብዙ ኳሊቲዎች ያሉት ተከላካይ ነው። ቡድን መምራት ላይ በጣም ጎበዝ ነው። ሊቨርፑልን እንግዲህ በአምበልነት እየመራ ይገኛል። እንደዚሁም ኔዘርላንድን በአምበልነት ይገኛል። ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደዚሁም ድንቅ የሚባል ተከላካይ ነውና በሊቨርፑል የማይቆይ ከሆነ እንግዲህ ይህንን ነገር ኢንተር ሚላኖች መጠቀም ይፈልጋሉ። በተለይ ደግሞ የኢንተር ሚላን ፕሬዚዳንት የሆነው እንግዲህ ማሮታ የዚህ ተጫዋች አድናቂ ነው። ወደ ኢንተር ሚላን መጥቶ እንዲጫወትም እንግዲህ ፍላጎት አላቸው። ነገር ግን ካቸው ሳይድ እንደተናገረው ከሆነ እንግዲህ ኢንተር ሚላኖች ቨርጂል ቫን ዳይክ በሊቨርፑል መቆየትን እንደሚፈልግ ያውቃሉ። የመጀመሪያው ምርጫም እንግዲህ በአንፊልድ መቆየት ነው። ይሄንን በግልጽ ያውቃሉ። ነገር ግን በሊቨርፑል ያለው ቆይታ ቢያበቃና ከሊቨርፑል ጋር ባይስማማ ሲቀርና ወደ ሌላ ቦታ መሄድ ቢፈልግ ኢንተር ሚላኖች እንግዲህ እሱን ለማስፈረም በጣም ቁርጠኛ ናቸው ነው እያሉ ያሉ። በተለይ ዘንድሮ እንግዲህ ኢንተር ሚላን ድንቅ የሚባልን ጊዜን እያሳለፈ ይገኛል። በሴሪያውም ጥሩ የሚባልን ጊዜን እያሳለፈ ነው። እንደዚሁም በሻምፒዮንስ ሊጉም ጥሩ ሂደት ላይ ነው የሚገኘውና ያንን ነገር እንግዲህ ማጠናከር ይፈልጋሉ። አሁን ባላችሁ ሂደት ላይም እንግዲህ ተጨማሪ ነገር ማድረግ ይፈልጋሉና ለዛም ተጨማሪ ነገር እንግዲህ ቨርጂል ቫን ዳይክ ጥሩ ተመራጭ ነው ብለው ነው የሚያስቡት። በርግጥ ኢንተር ሚላኖች ብቻ አይደሉም ቨርጂል ቫን ዳይክን የሚፈልጉት፣ ፒኤስጂዎችም ይፈልጉታል። እንደዚሁም ደግሞ ከሳውዲ ሊግም ራሱ በጣም ከፍተኛ ፍላጎት አላቸው ቨርጂል ቫን ዳይክን ማስፈረምና የተለያዩ ፈላጊዎች አሏቸው። ከነዛ ጋር እንግዲህ መፎካከር ይጠበቅባቸዋል። ነገር ግን ይሄ የሚሆነው እንግዲህ በሊቨርፑል የማይቆይ ከሆነ ነው። ደጋፊዎችም በሊቨርፑል እንዲቆይ ይፈልጋሉ፣ እሱም በሊቨርፑል መቆየትን ይፈልጋል። እንግዲህ በአንዳንድ ነገሮች ላይ ነው እንግዲህ አሁንም ድርድር ላይ የተካሄደው የሚገኘው። በቅርቡም ይስማማሉ ተብሎ ነው የሚጠበቀው። ለሊቨርፑልም እንግዲህ እሱም መፈረም በጣም ወሳኝ ነገር ነው። ከማንም ቅድሚያ እንግዲህ መሰጠት ያለበት እሱ ነው። ምክንያቱም እንግዲህ እሱ ከመጣ በኋላ እንግዲህ የተከላካይ መስመሩ ምን ያህል እንደተረጋጋ ተመልክተናል። እሱም ምርጥ ሆኖ ሲጫወት ግን ቡድኑም ራሱ ጠንካራ የሆነ መከላከል ብቃት ይኖራል። እንደዚሁም እንደ ቡድንም ጥሩ መንቀሳቀስ ይችላሉና ሊቨርፑል ላሳካቸው ዋንጫዎች እንግዲህ እሱ ዋነኛው ተጠቃሽ ምሰው ነው። ምክንያቱም እንግዲህ እሱ ከመጣ በኋላ ነው ሊቨርፑሎች ወደ ዋንጫ ማሸነፍ የጀመሩት። እሱም አሊሰንም ከመጡ በኋላና ቨርጂል ቫን ዳይክም እንግዲህ ሊቨርፑሎች ዋንጫ በሚያነሱበት ሰዓት እንግዲህ ከፍተኛውን ድርሻም የተወጣ ተጫዋች ነውና ከዚህ በኋላም እንግዲህ ብዙ ጊዜ ይቆያል ተብሎ ነው የሚጠበቀው። 33 ዓመት ነው። ለተከላካይ ደግሞ ከዚህ በፊትም እንግዲህ ቲያጎ ሲልቫ በቼልሲ ቤት እስከ 38 ዓመቱ ድረስ መጫወት ይችላል። ቢያንስ 38 ዓመት ድረስ እንኳን ባይጫወት እስከ 36 ድረስ በጥሩ ሁኔታ መጫወት የሚችል ተጫዋች ነው። ልምዶም ራሱ ለሊቨርፑል በጣም ወሳኝ የሚባል ነው። በተለይ ደግሞ ከዚህ በኋላ እንግዲህ የሚመጡት ወጣት ተጫዋቾች ናቸው። አሁን ለምሳሌ እነ ኳንዛ በቨርጂል ቫን ዳይክ አጠገብ ሆኖ ሲጫወቱ እንግዲህ ብዙ ልምድን ማካበት ይችላሉ። እንደዚሁም ደግሞ ሌላ ለሚመጣ ወጣት ተጫዋች ራሱ አሁን ለምሳሌ ከዲን ሁይሰን ጋር እንግዲህ ሊቨርፑሎች በጣም ስማቸው እየተያዘ ነው የሚገኙና እሱ ወደ ሊቨርፑል ቢመጣ እንግዲህ ቨርጂል ቫን ዳይክ ሲኖር ማለት ነው ከሱ የሚያገኛቸው ልምዶች ይኖራሉና ለሱም ለወደፊቱም እንግዲህ በጣም ጥሩ ይሆንለታል። ስለዚህ ሊቨርፑልም እንግዲህ ከቨርጂል ቫን ዳይክ መቆየት በብዙ ነገር ይጠቀማል ሊቨርፑልና የሱ መቆየት እንግዲህ ካምበልነቱም በላይ ነው፣ ከተጫዋቹነቱም በላይ ነው ለሊቨርፑል። ደጋፊዎችም እንግዲህ በሊቨርፑል እንዲቆይ ይፈልጋሉ፣ እሱም ሳላም በሊቨርፑል እንዲቆይ ይፈልጋሉና ቀጣይ ዓመትም እንግዲህ ሊቨርፑሎች ለዋንጫ ተፎካካሪ መሆን ካፈለጉ ማለት ነው ሁለቱም ተጫዋቾች እንዲቆዩ ያስፈልጋል። ምክንያቱም እንግዲህ ሁለቱም ተጫዋቾች ለቀው ትሬንት አሌክሳንደር አርኖልድ ወጥቶም እንደዚሁም ደግሞ ያልተጠገኑ ሌላው ቦታዎች አሉ ተጨማሪ ተጫዋቾች መምጣት ያለባቸውና እነዚህ ሁሉ ክፍተት ያለባቸው እንግዲህ ሊቨርፑሎች ለቀጣይ ዓመት እንግዲህ ለዋንጫ ይፎካከራሉ ማለት በጣም አስቸጋሪ ነው የሚሆነውና አንዳንድ ጊዜ እንግዲህ ያለህን ቲም ማለት ነው ቶሎ መበተን የለብህም። ቢያንስ ተተኪ ተጫዋቾችን ማምጣት ያስፈልጋል። አሁን ለምሳሌ ማኒ በሚወጣበት ሰዓት እንግዲህ ሉዊስ ዲያዝ ነበር ለ6 ወር ማኒ ያለ ነው እንግዲህ ሉዊስ ዲያዝ ተጫውቶ ከዛ በኋላ ማኒ ከሊቨርፑል የለቀቀው። ምንም እንኳን ሉዊስ ዲያዝ የማኒን ያህል ባይሆንም ችሎታው ወይም እንደሱ ብዙ የጎል ማስቆጠር ባይችልም ግን ቢያንስ ተተኪ ነበር። ያን ያህል አልተቸገረም ሊቨርፑል ማኒ ከወጣ በኋላ። በርግጥ ትንሽ ጊዜ ተቸግሯል። አሁንም እንግዲህ እሱ ቢኖር የምንልበት ጊዜ አለ። ነገር ግን ደግሞ ማኒ ምንም አይነት ተተኪ ሳይኖር ቢወጣ ኖሮ ደግሞ ያን ያህል እንትን ላይኖር ይችላል። ቢያንስ
ክፍተት ብዙ አይደለም የነበረው ማኒ በሚወጣበት ሰዓትና ሉዊስ ዲያዝ በቋሚነት በሚጀምርበት ሰዓት ማለት ነውና እንደዚህ አይነት ሽግግሮች መኖር መቻል አለባቸው ስሙዝ የሆነ የተጫዋቾች ቅያሪ ነው መኖር ያለበት አንዱ ሲወጣ ሌላኛው ስሙዝ በሆነ መንገድ መተካት መቻል አለበትና እንደዚህ አይነት ተጫዋቾችን ሳያዘጋጁ እነዚህ ተጫዋቾች ቢወጡ እንግዲህ የሚያጎለው ነገር አለ ተጨማሪም ደግሞ ሌሎች ተጫዋቾች ቢመጡ ራሱ ትንሽ ጊዜዎች ይፈልጋሉ ቲሙን ለመላመድ ሀገሩን ለመላመድና በዛ የመላመድ ጊዜ እንግዲህ እንደዚህ አይነት ተጫዋቾች ያስፈልጋሉ ቢያንስ እነዚህ 2 ዓመት 3 ዓመት ቆይተው አዲስ የሚመጡ ተጫዋቾችም እንግዲህ ባህሉን የጨዋታ ስታይሉን እንዳለ ለምደው ሀገሩን ለምደው እንኳን ከዚህ በኋላ ከ3 ዓመት በኋላ ወደ ዋናው ቲም ቋሚ አሰላለፍ ውስጥ ቢገቡ ያን ያህል ችግር የማይኖረው ይሆናል ማለት ነውና እነዚህ ተጫዋቾች እንግዲህ በሊቨርፑል ይቆያሉ ብዬ ተስፋ አደርጋለሁ በአጠቃላይ በዛሬው ፕሮግራማችን ላይ እንግዲህ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁን በዚህ ዓመትስ ከሊቨርፑል ማን ሊለቅ ይችላል ብላችሁ ታስባላችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው